መጽሐፈ መክብብ ምዕራፍ 1 በኢየሩሳሌም የነገሰ የሰባኪው የዳዊት ልጅ ቃል። ሰባኪው ከንቱ ከንቱ የከንቱ ከንቱ ሁሉ ከንቱ ነው ይላል። ከፀሐይ በታች በሚደከምበት ድካም ሁሉ የሰው ትርፉ ምንድን ነው? ትውልድ ይሄዳል፣ ትውልድ ይመጣል፣ ምድር ግን ለዘላለም ነው። ፀሐይ ትወጣለች፣ ፀሐይም ትገባለች፣ ወደምትወጣበትም ስፍራ ትቸኩላለች። ነፋስ ወደ ደቡብ ይሄዳል፣ ወደ ሰሜንም ይዞራል። ዘወትር በዙረቱ ይዞራል፣ ነፋስም በዙረቱ ደግሞ ይመለሳል። ፈሳሾች ሁሉ ወደ ባህር ይሄዳሉ፣ ባህሩ ግን አይሞላም። ፈሳሾች ወደሚሄዱበት ስፍራ እንደገና ወደዛ ይመለሳሉ። ነገር ሁሉ ያደክማል፣ ሰው ይናገረው ዘንድ አይችልም። ዓይን ከማየት አይጠግብም፣ ጆሮም ከመስማት አይሞላም። የሆነው ነገር እሱ የሚሆን ነው፣ የተደረገውም ነገር እሱ የሚደረግ ነው። ከፀሐይ በታች አዲስ ነገር የለም። ማንም እነሆ ይህ ነገር አዲስ ነው ይል ዘንድ ይችላልን? እርሱ ከእኛ በፊት በነበሩት ዘመናት ተደርጓል። ለፊተኞቹ ነገሮች መታሰቢያ የላቸውም፣ ለኋለኞቹም ነገሮች ከእነሱ በኋላ በሚነሱት ሰዎች ዘንድ መታሰቢያ አይገኝላቸውም። እኔ ሰባኪው በእስራኤል ላይ በኢየሩሳሌም ንጉሥ ነበርኩ። ከሰማይ በታች የተደረገውን ሁሉ በጥበብ እፈልግና እመረምር ዘንድ ልቤን አተጋው። እግዚአብሔር ይደክሙባት ዘንድ ይህችን ለሰው ልጆች የሰጠ ክፉ ጥረት ናት። ከፀሐይ በታች የተሰራውን ሥራ ሁሉ አየሁ፣ እነሆም ሁሉ ከንቱ ነው፣ ንፋስንም እንደመከተል ነው። ጠማማ ይቀና ዘንድ አይችልም፣ ጎዶሎም ይቆጠር ዘንድ አይችልም። እኔ በልቤ እነሆ ከኔ አስቀድሞ በኢየሩሳሌም ላይ ከነበሩት ሁሉ ይልቅ ጥበብን አብዝቼ ጨመሩ፣ ልቤም ብዙ ጥበብና እውቀትን ተመለከተ ብዬ ተናገሩ። ጥበብና እብደትን ሞኝነትንም አውቅ ዘንድ ልቤን ሰጠው። ይህም ደግሞ ንፋስን እንደመከተል እንደሆነ አስተዋልኩ። በጥበብ መብዛት ትካዜ ይበዛልና፣ እውቀትንም የሚጨምር ሐዘንን ይጨምራልና። መጽሐፈ መክብብ ምዕራፍ 2 እኔ በልቤ ና በደስታም እፈትንሃለሁ፣ መልካምንም ቅመስ አልሁ። ይህም ደግሞ እነሆ ከንቱ ነበር። ሳቅን እብድ ነህ፣ ደስታንም ምን ታደርጋለህ አልኩት። የሰው ልጆች በሕይወታቸው ዘመን ሁሉ ከፀሐይ በታች ሊሰሩት መልካም ነገር ምን እንደሆነ እስካይ ዘንድ ልቤ በጥበብ እየመራኝ ሰውነቴን በወይን ጠጅ ደስ ለማሰኘት ስንፍናንም ለመያዝ በልቤ መረመርኩ። ትልቅ ሥራን ሠራሁ፣ ቤቶችንም አደረግኩ፣ ወይንም ተከልኩ፣ አትክልትና ገነትን አደረግኩ። ልዩ ልዩ ፍሬ ያለባቸውን ዛፎች ተከልኩባቸው። በዱር የተተከሉትን ዛፎች አጠጣበት ዘንድ የውሃ ማጠራቀሚያ አደረግኩ። ወንዶችና ሴቶችን ባሪያዎች ገዛሁ፣ የቤት ወልድ ባሪያዎችም ነበሩ። ከኔ አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ብዙ ከብቶችና መንጋዎች ነበሩኝ። ብርና ወርቅን የከበረውንም የነገሥታትን አውራጆችን መዝገብ ሰበሰቡ። አዝማሪዎችና አርሆዎችን የሰዎች ልጆችንም ተድላ እጅግ የበዙ ሴቶችንም አከማቸው። ታላቅም ሆንኩ፣ ከኔም አስቀድመው በኢየሩሳሌም ከነበሩት ሁሉ ይልቅ ከበርኩ። ደግሞ ጥበቤ ከኔ ጋር ጸንታ ቀረች። ዓይኖቼንም ከፈለጉት ሁሉ አልከለከልኳቸውም። ልቤም በድካሜ ሁሉ ደስ ይለው ነበርና ልቤን ከደስታዬ አላራኩትም። ከድካሜም ሁሉ ይህ እድል ፈንታዬ ሆነ። እጄ የሰራቻትን ሥራዬን ሁሉ የደከምኩበትንም ድካሜን ሁሉ ተመለከትኩ። እነሆ ሁሉ ከንቱ፣ ንፋስንም እንደመከተል ነበር፣ ከፀሐይ በታች ትርፍ አልነበረም። እኔም ጥበብን እብደትንና ስንፍናን አይ ዘንድ ተመለከትኩ። በፊት ከተደረገው በቀር ከንጉሥ በኋላ የሚመጣው ሰው ምን ያደርጋል? እኔም ብርሃን ከጨለማ እንዲበልጥ እንዲሁ ጥበብ ከስንፍና እንዲበልጥ አየሁ። የጠቢብ ዓይኖች በራሱ ላይ ናቸው፣ ሰነፍ ግን በጨለማ ይሄዳል። ደግሞ ለሁለቱ መጨረሻቸው አንድ እንደሆነ አስተዋልኩ። እኔም በልቤ ለሰነፍ የሚደርሰው ለእኔም ይደርሳል፣ ለምን እጅግ ጠቢብ ሆንኩ አልኩ። የዚያን ጊዜ በልቤ ይህ ደግሞ ከንቱ ነው አልኩ። በሚመጣው ዘመን ነገር ሁሉ የተረሳ ይሆናልና ለዘላለም የሚሆን የጠቢብና የሰነፍ መታሰቢያ አይገኝም። አይ ጉድ! ጠቢብ ከሰነፍ ጋር እንዴት ይሞታል? ከፀሐይም በታች የተሰራው ሥራ ሁሉ ከብዶብኛልና ሕይወትን ጠላሁ። ሁሉም ከንቱ፣ ነፋስንም እንደመከተል ነው።
ከኔ በኋላ ለሚመጣው ሰው እተወዋለሁና ከፀሐይ በታች የደከምኩበትን ሁሉ ጠላሁት። ጠቢብ ወይም ሰነፍ እንዲሆን የሚያውቅ ሰው ማን ነው? ከፀሐይ በታች በደከምኩበትና ጠቢብ በሆንኩበት በድካሜ ሁሉ ላይ ጌታ ይሆንበታል። ይህም ደግሞ ከንቱ ነው። እኔም ተመልሼ ልቤን ከፀሐይ በታች በደከምኩበት ድካም ሁሉ ተስፋ አስቆረጥኩት። ሰው በጥበብና በእውቀት በብልሃትም ከደከመ በኋላ ለሌላ ላልደከመበት ሰው ያወርሰዋልና ይህም ደግሞ ከንቱ ትልቅም መከራ ነው። ከፀሐይ በታች በደከመበት ድካም ሁሉና በልቡ ሐሳብ የሰው ጥቅም ምንድን ነው? ዘመኑ ሁሉ ሐዘን፣ ጥረትም ትካዜ ነው። ልቡም በሌሊት አይተኛም። ይህም ደግሞ ከንቱ ነው። ለሰው ከሚበላና ከሚጠጣ በድካሙም ደስ ከሚለው በቀር የሚሻለው ነገር የለም። ይህም ደግሞ ከእግዚአብሔር እጅ እንደተሰጠ አየሁ። ያለ እሱ ፈቃድ የበላ ደስ ብሎትም ተድላን የቀመሰ ማን ነው? እርሱ ደስ ለሚያሰኘው ሰው ጥበብንና እውቀትን ደስታንም ይሰጠዋል። ለኃጢአተኛ ግን እግዚአብሔርን ደስ ለሚያሰኘው ሰው ይሰጥ ዘንድ እንዲሰበስብና እንዲያከማች ጥረትን ይሰጠዋል። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። መጽሐፈ መክብብ ምዕራፍ 3 ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውንም ለመንቀል ጊዜ አለው። ለመግደል ጊዜ አለው፣ ለመፈወስም ጊዜ አለው። ለማፍረስ ጊዜ አለው፣ ለመስራትም ጊዜ አለው። ለማልቀስ ጊዜ አለው፣ ለመሳቅም ጊዜ አለው። ዋይ ለማለት ጊዜ አለው፣ ለመስፈንም ጊዜ አለው። ድንጋይን ለመጣል ጊዜ አለው፣ ድንጋይንም ለመሰብሰብ ጊዜ አለው። ለመተቃቀፍ ጊዜ አለው፣ ከመተቃቀፍም ለመራቅ ጊዜ አለው። ለመፈለግ ጊዜ አለው፣ ለማጥፋትም ጊዜ አለው። ለመጠበቅ ጊዜ አለው፣ ለመጣልም ጊዜ አለው። ለመቅደድ ጊዜ አለው፣ ለመስፋትም ጊዜ አለው። ዝም ለማለት ጊዜ አለው፣ ለመናገርም ጊዜ አለው። ለመወደድ ጊዜ አለው፣ ለመጠላትም ጊዜ አለው። ለጦርነት ጊዜ አለው፣ ለሰላምም ጊዜ አለው። ለሰራተኛ የድካሙ ትርፍ ምንድን ነው? እግዚአብሔር ለሰው ልጆች ይደክሙበት ዘንድ የሰጣቸውን ጥረት አይቻለሁ። ነገርን ሁሉ በጊዜው ውብ አድርገው ሰራው። እግዚአብሔርም ከጥንት ጀምሮ እስከ ፍጻሜ ድረስ የሰራውን ስራ ሰው መርምሮ እንዳያገኝ ዘላለምነትን በልቡ ሰጠው። ሰው ደስ ከሚለውና በሕይወቱ ሳለ መልካምን ነገር ከማድረግ በቀር መልካም ነገር እንደሌለ አወቁ። ደግሞም ሰው ሁሉ ይበላና ይጠጣ ዘንድ በድካሙም ሁሉ ደስ ይለው ዘንድ የእግዚአብሔር ስጦታ ነው። እግዚአብሔር ያደረገው ሁሉ ለዘላለም እንዲኖር አወቁ። ሊጨምርበት ወይም ከሱ ሊጎድል አይቻልም። እግዚአብሔርም በፊቱ ይፈሩ ዘንድ አደረገ። አሁን ያለው በፊት ነበረ፣ የሚሆነውም በፊት ሆኖ ነበረ። እግዚአብሔርም ያለፈውን መልሶ ይሻዋል። ደግሞ ከፀሐይ በታች በፍርድ ስፍራ ኃጢአት፣ በጽድቅም ስፍራ ኃጢአት እንዳለ አየሁ። እኔም በልቤ በዚያ ለነገር ሁሉና ለሥራ ሁሉ ጊዜ አለውና በጻድቅና በኃጢአተኛ ላይ እግዚአብሔር ይፈርዳል አሉ። እና እኔ በልቤ ስለ ሰው ልጆች እንደ እንስሳ መሆናቸውን እንዲያዩ እግዚአብሔር ይፈትናቸዋል አሉ። የሰው ልጆችና የእንስሳ ዕድል ፈንታ አንድ ነው፣ ድርሻቸውም ትክክል ነው። አንዱ እንደሚሞት ሌላውም እንዲሁ ይሞታል። የሁሉም እስትንፋስ አንድ ነው። ሁሉም ከንቱ ነውና ሰው ከእንስሳ ብልጫ የለውም። ሁሉ ወደ አንድ ቦታ ይሄዳል። ሁሉ ከአፈር ነው፣ ሁሉም ወደ አፈር ይመለሳል። የሰው ልጆች ነፍስ ወደ ላይ እንደምትወጣ የእንስሳትም ነፍስ ወደ ታች እንደምትወርድ የሚያውቅ ማን ነው? ያም ዕድል ፈንታው ነውና ሰው በስራው ደስ ከሚለው በቀር ሌላ መልካም ነገር እንደሌለ አየሁ። ከእርሱ በኋላስ የሚሆነውን ያይ ዘንድ የሚያመጣው ማን ነው? መጽሐፈ መክብብ ምዕራፍ 4 እኔም ተመለስኩ፣ ከፀሐይ በታችም የሚደረገውን ግፍ ሁሉ አየሁ። እነሆም የተገፉት ሰዎች እንባ ነበር፣ የሚያጽናናቸውም አልነበረም። በሚገፋቸውም እጅ ኃይል ነበር፣ እነሱን ግን የሚያጽናናቸው አልነበረም። እኔም እስከ ዛሬ በሕይወት ካሉት ይልቅ በቀድሞ ዘመን የሞቱትን አመሰገንኩ። ከእነዚህም ከሁለቱ ይልቅ ገና ያልተወለደው ከፀሐይም በታች የሚደረገውን ግፍ ያላየው ይሻላል።
ደግሞ የሰውን ድካምና የብልሃት ሥራውን ሁሉ ተመለከትኩ። በባልንጀራውም ዘንድ ቅናት እንዲያስነሳ አየሁ። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። ሰነፍ እጆቹን ኮርትሞ ይቀመጣል፣ የገዛ ሥጋውንም ይበላል። በድካምና ነፋስን በመከተል ከሁለት እጅ ሙሉ ይልቅ አንድ እጅ ሙሉ በረፍት ይሻላል። እኔም ተመለሱ፣ ከፀሐይ በታችም ከንቱ ነገርን አየሁ። አንድ ሰው ብቻውን አለ፣ ሁለተኛም የለውም፣ ልጅም ሆነ ወንድም የለውም። ለድካሙ ግን መጨረሻ የለውም፣ ዓይኖቹም ከባለጠግነት አይጠግቡም። ለማን እደክማለሁ? ሰውነቴንስ መልካሙን ነገር ለምን ነፍጋታለሁ? ይላል። ይህም ደግሞ ከንቱ ነገር ክፉን ጥረት ነው። ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆን ሁለት መሆን ይሻላል። ቢወድቁ አንዱ ሁለተኛውን ያነሳዋልና፣ አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውምና ወየውለት። ሁለቱም በአንድነት ቢተኙ ይሞቃቸዋል፣ አንድ ብቻውን ግን እንዴት ይሞቀዋል? አንዱም አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ። በሦስትም የተገመደ ገመድ ፈጥኖ አይበጠስም። ድሃና ጠቢብ ብላቴና ተግሣጽን መቀበል ከእንግዲህ ወዲህ ከማያውቅ ከሰነፍ ሽማግሌ ንጉሥ ይሻላል። ምንም በመንግሥቱ ሀገር ደግሞ ችግረኛ ሆኖ ቢወለድ ለግዞቱ ቤት ወደ መንግሥት ወጥቷልና። ከፀሐይ በታች የሚሄዱትን ሕያዋን ሁሉ በእሱ ፈንታ ከሚነሳው ከሌላው ጎበዝ ጋር ሆነው አየሁ። ከእርሱ በፊት የተገዙለት ሕዝብ ሁሉ አይቆጠሩም፣ በኋላ የሚመጡት ግን በእሱ ደስ አይላቸውም። ይህም ደግሞ ከንቱ ነፋስንም እንደመከተል። መጽሐፈ መክብብ ምዕራፍ 5 ወደ እግዚአብሔር ቤት በገባህ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መሥዋዕትነት ይበልጣልና፣ እነሱም ክፉ እንዳያደርጉ አያውቁምና። እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በእግዚአብሔርም ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህም ቃልህ ጥቂት ይሁን። ሕልም በሥራ ብዛት ይታያል፣ እንዲሁም የሰነፍ ድምፅ በቃሉ ብዛት ይሰማል። ሰነፎች ደስ አያሰኙትምና ለእግዚአብሔር ስዕለት በተሳለ ጊዜ ትፈጽመው ዘንድ አትዘግይ፣ የተሳልኸውን ፈጽመው። ተስለህ የማትፈጽም ብትሆን ባትሳል ይሻላል። ሥጋህን በኃጢአት እንዳያስተው ላፍህ አርነት አትስጥ። በመልአክም ፊት ስህተት ነበር አትበል። እግዚአብሔር በቃልህ ይቆጣ ዘንድ የእጅህንም ሥራ ያጠፋ ዘንድ ስለምን ትሻለህ? ብዙ ሕልም ባለበት ዘንድ እንዲሁ ደግሞ ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ። ከፍ ካለው በላይ ከፍ ያለ ይመለከታልና ከእነርሱም በላይ ደግሞ ሌሎች ከፍ ይላሉና። በአገሩ ድሆች ሲገፉ ፍርድና ጽድቅም ሲነጠቅ ባየ ጊዜ በዚህ ነገር አታድንቅ። በጠቅላላው ግን የአገሩ ጥቅም እርሻን የሚወድ ንጉሥ ቢኖር ነው። ብርን የሚወድ ሰው ብርን አይጠግብም፣ ባለጠግነትንም የሚወድ ትርፉን አይጠግብም። ይህም ደግሞ ከንቱ ነው። ሀብት ሲበዛ የሚበሉት ይበዛሉ። ሀብቱን በዓይኑ ብቻ ከማየት በቀር ለባለቤቱ ምን ይጠቅመዋል? እጅግ ወይም ጥቂት ቢበላ የሰራተኛ እንቅልፍ ጣፋጭ ነው፣ የባለጠጋ ጥጋብ ግን እንቅልፍን ይከለክለዋል። ከፀሐይ በታች የሚያሳዝን ክፉ ነገር አየሁ። ለመከራው በባለቤቱ ዘንድ የተቆጠበች ባለጠግነት ናት። ያችን ባለጠግነት በክፉ ነገር ትጠፋለች። ልጅንም ቢወልድ በእጁ ምንም የለውም። ከእናቱ ሆድ ራቁቱን እንደወጣ እንዲሁ እንደመጣው ይመለሳል። ከጥረቱ በእጁ ሊወስድ የሚችለውን ምንም አያገኝም። ይህም ደግሞ የሚያሳዝን ክፉ ነገር ነው። እንደመጣ እንዲሁ ይሄዳል። ድካሙ ለነፋስ ከሆነ ጥቅሙ ምንድን ነው? ዘመኑን ሁሉ በጨለማ በሐዘን በብስጭት በደዌና በቁጣ ነው። እነሆ እኔ ያየሁት መልካምና የተዋበ ነገር ሰው እግዚአብሔር በሰጠው በሕይወቱ ዘመን ሁሉ ይበላና ይጠጣ ዘንድ ከፀሐይ በታችን በሚደክምበት ድካም ሁሉ ደስ ይለው ዘንድ ነው። ይህ ዕድል ፈንታው ነውና እግዚአብሔር ለሰው ሁሉ ባለጠግነትና ሀብትን መስጠቱ ከእርሷም ይበላና ዕድል ፈንታውን ይወስድ ዘንድ በድካሙም ደስ ይለው ዘንድ ማሰልጠኑ ይህ የእግዚአብሔር ስጦታ ነው። እግዚአብሔር በልቡ ደስታን ስለሰጠው እርሱ የሕይወቱን ዘመን እጅግ አያስብም። መጽሐፈ መክብብ ምዕራፍ 6 ከፀሐይ በታች ያየሁት ክፉ ነገር አለ።
እርሱም በሰው ላይ እጅግ የከበደ ነው። እግዚአብሔር ለሰው ሀብትና ጥረትን ክብርንም ሰጠው፣ ከወደደውም ሁሉ ለነፍሱ አልጎደለውም። ነገር ግን ሌላ ሰው ይበላዋል እንጂ ከእርሱ ይበላ ዘንድ እግዚአብሔር አላሰለጠነውም። ይህም ከንቱና ክፉ ደዌ ነው። ሰው 100 ልጆች ቢወልድ እጅግ ዘመንም በሕይወት ቢኖር ዕድሜው እጅግ ዓመት ቢሆን ነፍሱም መልካምን ባትጠግብ መቃብርንም ባያይ እኔ ስለሱ ከሱ ይልቅ ጭንጋፍ ይሻላል አሉ። በከንቱ መጥቷል፣ በጨለማም ይሄዳል፣ ስሙም በጨለማ ይሸፈናል። ደሞም ፀሐይን አላየውም አላወቀውም። ለዚህ ይልቅ እረፍት አለው 1000 ዓመት 2 ጊዜ በሕይወት ቢኖር መልካምንም ባያይ ሁሉ ወደ አንድ ስፍራ የሚሄድ አይደለምን? የሰው ድካም ሁሉ ላፉ ነው፣ ነፍሱ ግን አትጠግብም። ከሰነፍ ይልቅ ለጥበበኛ ጥቅም ምንድን ነው? በሕያዋን ፊትስ መሄድ ለሚያውቅ ለድሃ ጥቅሙ ምንድን ነው? በዓይን ማየት በነፍስ ከመቅበዝበዝ ይሻላል። ይህም ደግሞ ከንቱ ነፋስንም እንደመከተል ነው። የሆነው ስሙ አስቀድሞ ተጠራ፣ ሰውም እንደሆነ ታወቀ። ከእርሱ ከሚበረታው ጋር ይፋረድ ዘንድ አይችልም። ከንቱን የሚያበዛ ብዙ ነገር አለና ለሰው ጥቅሙ ምንድን ነው? ሰው በከንቱ እራቱ ቁጥሩና እንደ ጥላ በሚያልፈው ዘመኑ በሕይወቱ ሳለ ለሰው የሚሻለውን የሚያውቅ ማን ነው? ወይስ ለሰው ከፀሐይ በታች ከእርሱ በኋላ የሚሆነውን ማን ይነግረዋል? መጽሐፈ መክብብ ምዕራፍ 7 ከመልካም ሽቱ መልካም ስም ከመወለድ ቀንም የሞት ቀን ይሻላል። ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል። እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና። ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና። የጠቢባን ልብ በለቅሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተግሳጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምፅ የሰነፍ ሳቅ እንዲሁ ነው፣ ይህም ደግሞ ከንቱ ነው። ግፍ ጠቢቡን ያሳብደዋል፣ ጉቦም ልቡን ያጠፋዋል። የነገር ፍጻሜ ከመጀመሪያው ይሻላል፣ ታጋሹ ከትዕቢተኛ ይሻላል። በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና። ከዚህ ዘመን ይልቅ ያለፈው ዘመን ለምን ተሻለ ብለህ አትናገር፣ የዚህን ነገር በጥበብ አትጠይቅምና። ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል። የጥበብ ጥላ እንደ ገንዘብ ጥላ ናትና የእውቀቷን ብልጫዋ ጥበብ ገንዘብ ላደረጋት ሕይወትን እንድትሰጥ ነው። የእግዚአብሔርን ሥራ ተመልከት፣ እርሱ ጠማማ ያደረገውን ማን ሊያቃናው ይችላል? በመልካም ቀን ደስ ይበልህ፣ በክፉ ቀን ተመልከት። ሰው ከሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንንም ያንንም እንደዚያ ሰርቷል። ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመን ያየው። እጅግ ጻድቅ አትሁን፣ እጅግ ጠቢብም አትሁን እንዳትጠፋ። እጅግ ክፉ አትሁን፣ እልከኛም አትሁን ጊዜ ሳይደርስ እንዳትሞት። እግዚአብሔርን የሚፈራ ከሁሉ ይወጣልና ይህን ብትይዝ ከዚያም ደግሞ እጅህን ባታርቅ መልካም ነው። በከተማ ከሚኖሩ ከ10 ገዢዎች ይልቅ ጥበብ ጠቢብን ታበረታለች። በምድር ላይ መልካምን የሚሰራ ኃጢአትንም የማያደርግ ጻድቅ አይገኝምና። ባሪያህ ሲረግምህ እንዳትሰማ በሚጨዋወቱበት ቃል ሁሉ ልብህን አትጣል። አንተ ደግሞ ሌሎችን እንደረገምህ ልብህ ያውቃልና። ይህን ሁሉ በጥበብ ፈተኑ፣ ጠቢብ እሆናለሁ አልኩ፣ እርሷ ግን ከኔ ራቀች። የሆነው ራቀ እጅግም ጠለቀ፣ መርምሮ የሚያገኘውስ ማን ነው? አውቅና እመረምር ዘንድ ጥበብንና የነገሩን ሁሉ መደምደሚያ እፈልግ ዘንድ ኃጢአትም ሰነፍና ስንፍናም እብደት እንደሆነች አውቅ ዘንድ እኔ በልቤ ዞርኩ። እኔም ከሞት ይልቅ የመረረ ነገር መርምሬ ያገኘው። እርሷም ልቧ ወጥመድና መርበብ የሆነ እጆቿም እግር ብረት የሆኑ ሴት ናት። በእግዚአብሔር ፊት መልካም የሆነ ከሷ ያመልጣል፣ ኃጢአተኛ ግን ይጠመድባታል። አንዱን በአንዱ ላይ ጨምሬ ወደ ነገሩ ሁሉ መደምደሚያ ደርስ ዘንድ እነሆ ይህን ነገር አገኘው ይላል ሰባኪው። ነፍሴ እስከ ዛሬ ድረስ ትሻታለች፣ ነገር ግን አላገኘውም። ከ1000 ወንዶች አንድ አገኘው፣ ከነዚያ ሁሉ መካከል ግን አንዲት ሴት አላገኘውም።
እግዚአብሔር ሰዎችን ቅኖች አድርጎ እንደሰራቸው እነሆ ይህን ብቻ አገኘው። እነሱ ግን ብዙ ብልሃትን ፈለጉ። መጽሐፈ መክብብ ምዕራፍ 8 እንደ ጠቢብ የሆነ ሰው ማን ነው? ነገርንስ መተርጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች። እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ እልሃለሁ። የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል። ክፉንም በማድረግ አትጽና። የንጉሥ ቃል ኃይለኛ ነውና ይህንስ ለምን ታደርጋለህ ማን ይለዋል? ትእዛዝን የሚጠብቅ ክፉ ነገርን አያውቅም። የጠቢብ ልብ ጊዜና ፍርድን ያውቃል። የሰው መከራ በእሱ ላይ እጅግ ስለሆነ ለነገር ሁሉ ጊዜና ፍርድ አለውና። የሚሆነውንም አያውቅም፣ እንዴትስ እንደሚሆን የሚነግረው ማን ነው? መንፈስን ለማስቀረት በመንፈስ ላይ ስልጣን ያለው ሰው የለም። በሞቱም ቀን ስልጣን የለውም። በሰልፍም ስንብቻ የለም። ኃጢአትም ሰሪውን አያድነውም። ይህን ሁሉ አየው። ከፀሐይም በታች ወደ ተደረገው ሥራ ሁሉ ልቤን ሰጠው። ሰው ሰውን ለመጉዳት ገዢ የሚሆንበት ጊዜ አለ። እንዲሁም ኃጥአን ተቀብረው አየው፣ ወደ ዕረፍትም ገቡ። ነገር ግን ቅን አድራጊዎች ከቅድስት ስፍራ ወጡ፣ በከተማይቱም ውስጥ ተረሱ። ይህም ደግሞ ከንቱ ነው። በክፉ ሥራ ላይ ፈጥኖ ፍርድ አይፈረድምና፣ ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ጠነከረ። ኃጢአተኛ 100 ጊዜ ክፉን ቢሰራ ዘመኑም ረጅም ቢሆን እግዚአብሔርን ለሚፈሩት በፊቱም ለሚፈሩት ደህንነት እንዲሆን አውቃለሁ። ለኃጥአ ግን ደህንነት የለውም፣ በእግዚአብሔርም ፊት አይፈራምና ዘመኑ እንደ ጥላ አትረዝምም። በምድር የሚደረግ ከንቱ ነገር አለ። በኃጢአን የሚደረገው ሥራ የሚደርስባቸው ጻድቃን አሉ። ለጻድቃንም የሚደረገው ሥራ የሚደርስላቸው ኃጢአን አሉ። ይህም ደግሞ ከንቱ ነው አልኩ። ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰግንኩ። ከፀሐይም በታች ድካሙ እግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእሱ ጋር ይኖራል። ጥበብን አውቅ ዘንድ በምድር የሚሆነውንም ድካም አይ ዘንድ ልቤን ሰጠው። በቀንና በሌሊት እንቅልፍን በዓይኑ የማያይ አለና ከፀሐይም በታች የተደረገውን ሥራ መርምሮ ያገኝ ዘንድ ለሰው እንዳይቻለው የእግዚአብሔርን ሥራ ሁሉ አየው። ሰውም ሊፈልግ እጅግ ቢደክም መርምሮ አያገኘውም። ደግሞ ጠቢብ ሰው ይህን አወቅሁ ቢል እሱ ያገኘው ዘንድ አይችልም። መጽሐፈ መክብብ ምዕራፍ 9 ጻድቃንና ጠቢባን ሥራዎቻቸውን በእግዚአብሔር እጅ እንደሆኑ ይህን ሁሉ እመረምር ዘንድ በልቤ ያኖሩ። ፍቅር ወይም ጥል ቢሆን ሰው አያውቅም፣ ሁሉ ወደ ፊታቸው ነው። የጻድቁና የበደለኛው፣ የመልካሙና የክፉ፣ የንጹሕና የርኩሱ፣ መሥዋዕትን የሚሰዋውና የማይሰዋው የሰው ሁሉ ድርሻው አንድ ነው። እንደ መልካሙ ሰው እንዲሁ ኃጢአተኛው፣ እንደ መሐለኛው ሰው እንዲሁ መሐላን የሚፈራው ነው። አንድ ድርሻ ሁሉን እንዲያገኝ ከፀሐይ በታች በተደረገው ሁሉ ይህ ነገር ክፉ ነው። ደግሞ የሰው ልጆች ልብ ክፋትን ትሞላለች። በሕይወታቸውም ሳሉ እብደት በልባቸው ነው። ከዚያም በኋላ ወደ ሙታን ይወርዳሉ። ያልሞተ ውሻ ከሞተ አንበሳ ይሻላልና ሰው ከሕያዋን ሁሉ ጋር በአንድነት ቢኖር ተስፋ አለው። ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳቸው አያውቁም፣ መታሰቢያቸውም ተረስቷልና ከዚያ በኋላ ዋጋ የላቸውም። ፍቅራቸውና ጥላቸው ቅንዓታቸውም በአንድነት ጠፍቷል። ከፀሐይ በታች የሚሰራው ነገር ለዘላለም ዕድል ፈንታ ከእንግዲህ ወዲህ የላቸውም። እግዚአብሔር ሥራህን ተቀብሎታልና ሂድ፣ እንጀራህን በደስታ ብላ፣ የወይን ጠጅህንም በተድላ ጠጣ። ሁልጊዜ ልብስ ነጭ ይሁን፣ ቅባትም ከራስ ላይ አይታጣ። በሕይወትህ አንተም ከፀሐይ በታች በምትደክምበት ድካም ይህ ዕድል ፈንታህ ነውና ከንቱ በሆነ በሕይወትህ ዘመን ሁሉ ከፀሐይ በታች በሰጠህ በከንቱ ዘመንህ ሁሉ ከምትወዳት ሚስት ጋር ደስ ይበልህ። አንተ በምትሄድበት በሲኦል ሥራና ሐሳብ ዕውቀትና ጥበብ አይገኙምና እጅህ ለማድረግ የምታገኘውን ሁሉ እንደ ኃይልህ አድርግ። እኔም ተመለሱ፣ ከፀሐይ በታችም ሩጫ ለፈጣኖች፣ ሰልፍም ለኃያላን፣ እንጀራም ለጠቢባን፣ ባለጠግነትም ለአስተዋዮች፣ ሞገስም ለአዋቂዎች እንዳልሆነ አየሁ። ጊዜና ዕድል ግን ሁሉን
ይገናኛቸዋል። ሰውም ጊዜውን አያውቅም። በክፉ መረብ እንደተጠመዱ ዓሣዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። ከፀሐይ በታችም ይህን ጥበብ አየሁ። እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች፣ ጥቂቶች ሰዎችም ነበሩባት። ታላቅ ንጉሥም መጣባት፣ ከበባትም፣ ታላቅ ግንብንም ሰራባት። ጠቢብ ድሃ ሰውም ተገኘባት። ያችን ከተማ በጥበቡ አዳናት። ያን ድሃ ሰው ግን ማንም አላሰበው። እኔም ከኃይል ይልቅ ጥበብ ትበልጣለች፣ የድሃው ጥበብ ግን ተናቀች፣ ቃሉም አልተሰማችም አልኩ። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻላለች። አንድ ኃጢአተኛ ግን ብዙ መልካም ያጠፋል። መጽሐፈ መክብብ ምዕራፍ 10 የሞቱ ዝንቦች የተቀመመውን የዘይት ሽቱ ያገኑታል፣ እንዲሁም ትንሽ ስንፍና ጥበብና ክብርን ያጠፋል። የጠቢብ ልብ በስተቀኙ ነው፣ የሰነፍ ልብ ግን በስተግራው ነው። ደግሞ ሰነፍ በመንገድ ሲመላለስ እሱ ልብ ይጎድለዋል፣ የሚያስበውም ሁሉ ስንፍና ነው። ትዕግስት ታላቁን ኃጢአት ጸጥ ያደርጋልና የገዢ ቁጣ የተነሳብህ እንደሆነ ስፍራህን አትልቀቅ። ከፀሐይ በታች ያየሁት ክፉ ነገር አለ፣ እሱም ከገዢ የሚወጣ ስህተት ነው። ሰነፍ በታላቅ ማዕረግ ተሾመ፣ ባለጠጎች ግን በተዋረደ ስፍራ ተቀመጡ። ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንትም እንደ ባሪያዎች በምድር ላይ ሲሄዱ አየሁ። ጉድጓድን የሚምስ ይወድቅበታል፣ ቅጥርንም የሚያፈርስ እባብ ትነድፈዋለች። ድንጋይን የሚፈነቅል ይታመምበታል፣ እንጨትንም የሚፈልጥ ይጎዳበታል። ብረት ቢደነዝዝ ሰውም ባይስለው ኃይልን ሊያበዛ ይገባዋል። ጥበብ ግን ስራውን ለማከናወን ተጠቅመዋለች። ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለው። የጠቢብ ሰው የአፉ ቃል ሞገስ ናት፣ የሰነፍ ከንፈሮች ግን ራሱን ይውጡታል። የአፉ ቃል መጀመሪያ ስንፍና ነው፣ የንግግሩ ፍጻሜም ክፉ እብደት ነው። ሰነፍ ቃሉን ያበዛል፣ ሰው ግን የሚሆነውን አያውቅም። ከሱስ በኋላ የሚሆነውን ማን ይነግረዋል? የሰነፍ ሥራ ያደክመዋል፣ ወደ ከተማ መሄድ አያውቅምና። ንጉሥሽ ሕፃን የሆነ መኳንንቶችሽም ማልደው የሚበሉ አንቺ አገር ሆይ ወየውልሽ። ንጉሥሽ የከበረ ልጅ የሆነ ለብርታት እንጂ ለስካር አይደለ በጊዜ የሚበሉ መኳንንት ያሉሽ አንቺ አገር ሆይ የተመሰገንሽ ነሽ። ተግባር በመፍታት ጣሪያው ይዘብጣል፣ በእጅም መታከት ቤት ያፈልሳል። እንጀራን ለሳቅ የወይን ጠጅንም ለሕይወት ደስታ ያደርጉታል። ሁሉም ለገንዘብ ይገዛል። የሰማይ ወፍ ቃሉን ይወስደዋልና ባለ ክንፎችም ነገሩን ይናገራሉና። በልብህ ሐሳብ እንኳ ቢሆን ንጉሥን አትስደብ፣ በመኝታ ቤትህም ባለጠጋን አትስደብ። መጽሐፈ መክብብ ምዕራፍ 11 እንጀራህን በውሃ ፊት ጣለው፣ ከብዙ ቀን በኋላ ታገኘዋለህና። ለ7 ደሞም ለ8 ዕድል ፈንታህን ክፈል፣ በምድር ላይ የሚሆነውን ክፉ ነገር ምን እንደሆነ አታውቅምና። ደመናት ዝናብ በሞሉ ጊዜ በምድር ላይ ያፈሱታል። ዛፍም ወደ ደቡብ ወይም ወደ ሰሜን ቢወድቅ ዛፍ በወደቀበት ስፍራ በዚያ ይኖራል። ነፋስን የሚጠባበቅ አይዘራም፣ ደመናትንም የሚመለከት አያጭድም። የነፋስ መንገድ እንዴት እንደሆነች አጥንትም በእርጉዝ ሆድ እንዴት እንድትዋሃድ እንደማታውቅ እንዲሁም ሁሉን የሚሰራውን የእግዚአብሔርን ሥራ አታውቅም። ወይም ይህ ወይም ያ ማናቸው እንዲበቅል ወይም ሁለቱ መልካም እንዲሆኑ አታውቅምና በማለዳ ዘርህን ዝራ፣ በማታም እጅህን አትተው። ብርሃን ጣፋጭ ነው፣ ፀሐይንም ማየት ለዓይን መልካም ነው። ሰው ብዙ ዘመን በሕይወት ቢኖር በሁሉም ደስ ይበለው፣ ሆኖም የጨለማውን ዘመን ያስብ፣ ብዙ ቀን ይሆናልና የሚመጣው ነገር ሁሉ ከንቱ ነው። አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝናህም ወራት ልብህን ደስ ይበለው። በልብህም መንገድ ዓይኖችህም በሚያዩት ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣህ እወቅ። ሕፃንነትና ጉብዝና ከንቱዎች ናቸውና ከልብህ ሐዘንን አርቅ፣ ከሰውነትህም ክፉ ነገርን አስወግድ። መጽሐፈ መክብብ ምዕራፍ 12
የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ፣ ፀሐይና ብርሃን ጨረቃና ከዋክብትም ሳይጨልሙ፣ ደመናትም ከዝናብ በኋላ ሳይመለሱ፣ ቤት ጠባቂዎች በሚንቀጠቀጡበት፣ ኃያላን ሰዎችም በሚጎብጡበት፣ ጥቂቶች ሆነዋልና ፈጭታዎች ሥራ በሚፈቱበት፣ በመስኮትም ሆነው የሚመለከቱት በሚጨልሙበት፣ በአደባባይም ደጆቹ በሚዘጉበት ቀን የወፍጮ ድምፅ ሲላሽ፣ ከወፍ ድምፅ የተነሳ ሰው ሲነሳ፣ ዜማም የሚጮሁ ሴቶች ልጆች ሁሉ ዝግ ሲሉ፣ ከፍ ያለውን ደግሞ ሲፈሩ፣ ድንጋጤም በመንገድ ላይ ሲሆን፣ ለውዝም ሲያብብ፣ አንበጣም እንደ ሸክም ሲከብድ፣ ፈቃድም ሲጠፋ፣ ሰው ወደ ዘላለም ቤት ሲሄድ፣ አልቃሾችም በአደባባይ ሲዞሩ፣ የብር ድሪ ሳይበጠስ፣ የወርቅም ኩስኩስት ሳይሰበር፣ ማድጋውም በምንጭ አጠገብ ሳይከሰከስ፣ መንኮራኮሩም በጉድጓድ ላይ ሳይሰበር፣ አፈርም ወደ ነበረበት ምድር ሳይመለስ፣ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ነው ይላል። ሰባኪውም ጠቢብ ስለሆነ ለሕዝቡ ዕውቀትን አስተማረ። እሱ ብዙ ምሳሌዎችን መረመረና ፈላለገ፣ አስማማው። ሰባኪው ያማረውን በቅንም የተጻፈውን እውነተኛውን ቃል መርምሮ ለማግኘት ፈለገ። የጠቢባን ቃል እንደ በሬ መውጊያ ነው፣ የተሰበሰቡትም ከአንድ እረኛ የተሰጡት ቃላት እንደ ተቸነከሩ ችንካሮች ናቸው። ከዚህም ሁሉ በላይ ልጄ ሆይ ተግሳጽን ስማ። ብዙ መጻሕፍትን ማድረግ ፍጻሜ የለውም፣ እጅግም ምርምር ሰውነትን ያደክማል። የነገርን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና። እግዚአብሔርን ፍራ፣ ትእዛዙንም ጠብቅ። እግዚአብሔር ሥራህን ሁሉ የተሰወረውንም ነገር ሁሉ መልካምም ቢሆን ክፉም ቢሆን ወደ ፍርድ ያመጣዋልና።